دعاي تسنتو زملات سبت በድጋሚ ተገናኙ። ሀና ከእርግብ ጋር ተገናኘች። ጽዮንና ቅዱስ ፍቅራቸውን ገለጹ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ኖላዊ ተከታታይ ድራማ ይዤ መጥቻለሁ። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሸር በማድረግ አጠናክሩ ማለት ነው። ያው እንግዲህ ባለፈው ፓርት ላይ እንዳየነው እርግብ ከወይዘሮ ሜላት ጋር ነበረች። እርግብ ከወይዘሮ ሜላት ጋር መሆኗን ግን እስካሁን ድረስ ማንም ያወቀ የለም ነበር ከምላሴ በስተቀር። ዛሬ ላይ ሀና ሄዳ ነበር እናቷን ልትጠይቅ ስትሄድም እርግብም ከወይዘሮ ሜላት ጋር ብቅ ብላ ሀናን አግኝታታለች። ሀና ያልጠበቀችው ነገር ስለሆነ ደንግጣ ነበር። አንቺ ምን ልትሰሪ ነው የመጣሽው እያለች እንዴት እዚህ ያለሽ የኔን ህይወት እንደዚህ አበላሽተሽ አንቺ አለሽ ስትላት ሳው ሀንዬ ሆነ እንግዲህ እዚህ ናት አብራኝ እያለች ወይዘሮ ሜላት ለሀና ነገረቻት ማለት ነው። ሀና ግን ያየችውን ማመን አቅቷት ወደ ቤቷ ተመልሳለች። ከዛም አልፎ ተርፎ እንግዲህ ወደ ቤት ስትመለስ ምላሴ በጣም እየተደነገጠ ነበር። ምን ሆነ ነው እያለች ስትለው እማዬ እኮ የሆነ ነገር ስላለችኝ ለዛ ነው የሰሞኑ ድንጋጤ የሆንኩት። ምንድን ነው? ስለ እርግብ ጉዳይ ነው? አዎ አየሻት እንዴ? ያገኘሻት እንዴ? ከማየትማ ከመስማትማ ተገናኘን እኮ አዋራች ብላ እውነቱን ነገረችው። ሀናም ለምላሴም ገረመውና እና አሁን እርግብ እማዬ እንዳለችኝ እርግብ መረጃ ይዛለች ብላ ስትለው ሀና እንግዲህ ማመን አቅቷታል ማለት ነው። ዛሬ ላይ እንግዲህ ጽዮን ሀናን እያሳደደቻት ይገኛል። በቅዱስ ምክንያት ማለት ነው። ቅዱስ ሀናን ደውሎ አውርቷትም ከወይዘሮ ሜላት ጋር አብረው ሂደዋል። ወይዘሮ ሜላት ደግሞ ሰላም እየነገረች ልጅ ነው እንደ ይሄ ልጅ ብላ ሀናን ስትጠይቃት ምን ብላሽ ነው ደግሞ ሰላም ሀና እኮ በስተመጨረሻም እንግዲህ ሀንዬ ይሄ ነው እንዴ አንቺን ያንቺ ጓደኛ ስትላት ሀንዬ ደግሞ በቃ ሰላም የሰማችው ነገር ለሀገር ለሁሉም ተዳረሰ ማለት ነው። አዎ እንዴ ሰላምን አታውቂያትም እንዴ እያለችው እውነቱን ነገረቻት። ይሄ የክላሴ ልጅ ነው አብሮኝ የሚማር ነው እማዬ እና ይሄ ሌላ ነው አለቻት ማለት ነው። ከዛም አልፎ ተርፎ እንግዲህ ሀናና ቅዱስ ተመልሰዋል ማለት ነው። ከዛም እንግዲህ ዛሬ ላይ ደግሞ ቅዱስና ኢድራ ተገናኝተው ስለ ቅናት ሲያስተምርና ሲተነትን የቆየውን ቅዱስን አመስግኖታል ማለት ነው። ዛሬ ላይ ኢድራና ሀና ተገናኝተው ፍቅሩን በጣም ገልጾላታል ማለት ነው። እኔ እኮ ዓለም ለእኔ ጠባብ ነበረች መመት ላይ ከትምህርት ቤት ወደ ቤት ከቤት ወደ ጥናት ነበር። አሁን ላይ ግን በአንቺ ላይ ሳየው ዓለም ምን አይነት ሰፊ እንደሆነችና አንቺን ሳይ በቃ ሁሉ ነገሬ ከዚህ በላይ እንደሆነ አወኩ ሲላት ሀና ደግሞ በቃ እንዲህ እያለች እንግዲህ ልቧን ወሰደው ማለት ነው። ከዛም አልፎ ተርፎ እንግዲህ ሀናና ኢድራ ዛሬ ላይ ደስ የሚል ጊዜ አሳልፈዋል ማለት ነው። በጣም የሚገርም ነው። እሷም ደግሞ በጣም አምሽታ ቆይታ ስለነበረ በቃ ፈቅራለሁ አለችው። እሱም ደግሞ ከዚህ የበለጠ ፈቅርሻለሁ ብሎ ተለያይተዋል። ሀንዬ እንግዲህ ዛሬ ላይ አምሽታ ስለመጣች ሀና የት ሄደሽ ነው ብሎ ወንድሟ ሲጠይቃት ምን ነው አመሸው እንዴ ስትለው በጣም ከስከ ዛሬው እኮ ዛሬ አመሸሽ ሲላት ከዛም አልፎ ተርፎ እንግዲህ ዛሬ ጓደኛዬ ጋር ነበር ያመሸሁት አለችው። እኔ እኮ አባትሽ ጋር መስሎኝ ነበር በቃ እንደ ባለፈው ነገር እንዳይሆንና እንዳታለቅሽ ሲላት ሀና ደግሞ ዛሬስ ምንም ቢጠይቀኝ እምቢ የምልበት ነገር የለም። አሁን ላይ ግን ፍቅር ምን እንደሆነ እሱ ራሱ በደንብ ገልጾልኛል ብታይ እኮ እንዴት እንደሆነ እያለች እንግዲህ እውነት አምነሽበታል ወይ ሲላት ባላምንበትም በቃ አጋጣሚ የሆነ ነገር ነው ብላለች። ከዛም አልፎ ተርፎ እንግዲህ ሀናና ኢድራ በደንብ እንድትዋደዱ የሚገልጽ ነገር ነው። ከዛም አልፎ ቅዱስ ጋር ሲገናኙ እንግዲህ ይህንን ሁሌ ተመላልሰው አውርተው ቅዱስ እንዴት ነው ይህንን ፎቶ አሳየችው ማለት ነው። እኔ ዛሬ ላይ ኢድራን እንዴት ተገናኘችው ኢድራ በያይከናሞ እያላት የያሲርንና በፊት ፍቅረኛውን ፎቶ እያሳየችው አሁን ላይ ሳላስበው ድንገት የፍቅር ጊዜ ሲሆን ኢድራን ተቀበልኩ እንጂ ከሱ ስንት ቆጃንጅ የሆኑ ወንዶች እኔን እየለመኑኝ እምቢ ብዬ ነው። ቆይ ላሳየ ከኢድራ እና የያሲርን ፎቶ ስታየው ማን ያምራል እያለች ስትለው እኔ በሴት ምትክ ሆኜ መፍረድ ብችል እችላለሁ ግን እኔ ወንድ ነኝ ብሎ አለ ማለት ነው። እሱም እንግዲህ ሀና ከነዚህ ሁሉ ጠይቀውኛል ግን አጋጣሚ
ሳላስብበት ኤዝራን ፍቅር ስለተቀበልኩ ወደ ኤዝራ ሄድኩኝ እያለች እንግዲህ እሱ ደግሞ ቅዱስ የተላከበትን እንግዲህ ጽዮን የላከችውን በስርዓት ሰርቶ የሀናን የድሮ ፍቅረኛ ስልክ ቁጥር ተቀብሏል ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ኤዝራ በሀና ላይ እንደሚቀና ላይ ቅዱስ ነግሮታል ማለት ነው። ቅዱስ ደግሞ እኔ ጽዮን አንተን እንደምወደህ አውቃለሁ፣ ግን እሷን ስለማፈቅራት ምን የምቀናበት ነገር የለኝም እና ሀናን ስትወድ ካለ ቅናት ካለ ምንም ወደዳት እያሉ ነበር። እኔ ግን ሀና ከሌላ ጋር ስትሆን እኔ በጣም ነው የምቀናው፣ ሀና ማለት ለእኔ ሁሉ ዓለሜ ናት ብሎ ነግሮታል እንግዲህ ማለት ነው። ዛሬ ላይ እንግዲህ ከቅዱስ ጋር ሆና ስልኩን ሀና ኤዝራ ሲደውል አላነሳችለትም። ኤዝራ ግን ትናንትና አብረን አምሽተን እንደባለፈው ስም ያስቀይሜያታለሁ እንዴ እያለ ሀሳብ ውስጥ ገብቶ ነበረ። እሷ ግን ከቅዱስ ጋር ስለሆነ ስልኩንም ልብ አላለችውም። ኤዝራ ግን በጣም ጭንቀት ውስጥ እየገባ ይመስላል ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ሀና ወደ ቤቷም መታ እንግዲህ ሁሉንም ነገር አይታ ተመልሳ ወደ እናቷ ስትሄድ ያው እንግዲህ የተጋጠመው ያየነውን አይተናል ማለት ነው። በድጋሚ እርግብ ቀጥራ ስለነበረው ወደ ፍርድ ቤት ሄዳ እርግብን አገኝታታለች። እርግብንም ስታገኛት አሁን ላይ ሀና የጠራሁሽ ድሮም ሰራተኛ እንደሆንሽ ያንቺ ድምፅ ይሰማል እኮ ነው የቤት ልጅ ነሽ እና ምናልባች እናትሽ አልሰማችኝም፣ አንቺ ብትሰማኝ እናትሽን የወይዘሮ ባዩሽ ገዳይ እንዳልሆነች ሰው ሲገድላት ያየ ማስረጃ ቪዲዮ አለኝ ወይዘሮ ባዩሽን እና ነፃ ላውጣት፣ እናንተም ደግሞ ይቅር አድርጉልኝ እና ድጋሜ ክስ እንዳመሰርቱብኝ እኔንም ነፃ አውጡኝ እና እናትሽን ነፃ ላውጣት አስበሽ ንገሪኝ ስትላት፣ ሀና ደግሞ ግራ ተጋባች። የት አለ ታሳይኛለሽ ስትላት፣ መጀመሪያ እናንተ ቃል ግቡልኝ ብላ እርግብ ተለይታለች ማለት ነው። እንግዲህ አብረው የሚኖሩት የወይዘሮ ሜላት በፊት አወቀችባቸው የእስር ቤት ጓደኞቿ ያው ታሪኩን ስለነገረቻት እርግብን ለምን እዚህ መጣሽ እያሉ ሲያስጨንቋት ወይዘሮ ሜላት የልጄን ህይወት ልጄ ናት ብላ የመጣችው እንግዲህ እሷ ናት፣ ውሸታም ሌባ ናት ስትላት፣ ምህረት የምትባለው ደግሞ ልትገላት ስትል ወይዘሮ ሜላት ገላግላታለች ማለት ነው። እንግዲህ ተኝታም ሆነ ምንም ምህረት እርግብን ልትገድል ነው። ምክንያቱም ወይዘሮ ባዩሽ በሷ ምክንያት ስለሆነች እዚህ የገባዩ። ግን እርግብ አሁን ላይ ለሀና ያለቻት ነገር እኔ እዛ ባልመጣ ባልሰብክ ኑሮ አንቺ ቤተሰቦችሽ መቼም አታገኝም ነበር እያለቻት ነበረ። ሀና ደግሞ እያሾፈችባት እኔ አባቴ አሁን የኔን ነው፣ ግን አባቴን ሰርቀሽ የሆነ ነገር ሆኖ በሆን አለቅሽም ነበር እገልሽ ነበር አጠፋሽ ነበር ብላታለች። እንግዲህ ሀና ያው መስቀልና ፎቶ ምንም እንዳልመሰላት ነበር። ከዛም አልፎ ተርፎ እንግዲህ አሁን ላይ እርግብና ሀና ያው ተለያይተዋል። ይህን ተባብለው ማለት ነው። በጣም የሚገርም ነው። ተምቹና ያሲርስ መቼ ነው የሚገኙት? እንዴት ነው ነገሩ በሚለው ደግሞ በቀጣይ ቪዲዮ ይዘን የምንመጣ ይሆናል ማለት ነው። ያው እየፈለጉም ስለነበረ እስካሁን ግን ማንም የተገኘ ነገር የለም ማለት ነው። አሁን ላይ እንግዲህ ጽዮን ቅዱስ የጽዮንን የሀናን ከሀና ስልክ ቁጥር ተቀብሎ ለጽዮን ነግሯታል ማለት ነው። ለጽዮን ጋር ተገናኝተው እንግዲህ በስልክ በፊት አላነሳም ብሎ ነበረ። ለምን ትናንት አላነሳም ነበር አንተ ጅል እያለ ሲሰርቁ፣ ትናንት እኮ ከሀና ጋር ነበርኩ እንዲህ ላነሳ እችላለሁ እያለ ብሏታል ማለት ነው። እዛኔ የሀናን ያልሽኝን አሳክቻለሁ ብሎ ሲላት ደስ እያላት ለጽዮን እንግዲህ ትንገናኝ ብላ ቅዱስ ጋር ተገናኝተዋል። ሲሆን ቅዱስ ማለት ነው። ከዛም እንግዲህ የስልክ ቁጥሩን ሁሉ ሲያመጣላት ሲሆን ቅዱስን ስሟዋለች። ቅዱስ ደግሞ በተለየ በቃ ፍቅር ውስጥ ገባ ስስመው ማለት ነው። በጣም የሚገርም ነው። አሁን ደግሞ ሀናን የሆነ ነገር አድርግልኝ ብለህ ስለምታደርግልኝ ከንፈርን ነው ስትለው ልግደላት ስላት ላላሁን መግደሉን አቁሜያለሁ ነው ያለችው ማለት ነው። ጉድ ነው ያቺ እንትና የምትባል አሁን እንግዲህ ሀናን እንሰራላታለን እያለኝ ነው። ምክንያቱም ገኘችው ማስረጃ በጣም ከኢዝራና ከሀና የሚለያይ ስለሆነ ደስ ብሏታል። ወይ ጉድ! ሀናና ኢዝራ እንግዲህ መከራቸው ሊሆነው ኢዝራ የሚባለው እንግዲህ
ጽዮን እያሳደደችው ነው። እሱ ደግሞ አይፈልጋትም። እሷ ግን በጣም ትፈልገዋለች። ሀና ይፈልጋታል። እሷ ደግሞ ያው በግድም ቢሆን አሁን ላይ ግን ፍቅር ውስጥ እየገባች ትመስላለች ማለት ነው። በጣም የሚገርም የሚያዥ ነው እንግዲህ ሁሉ ነገሩ ማለት ነው። በቀጣይ ደግሞ ምን እንደሆነ አብረን የምናይ የምንሰማ ይሆናል ማለት ነው። ቪዲዮ ግን ላይክ ሼር እያደረጋችሁ ቤተሰብ ሁኑ። እወዳችኋለሁ። ግን ማነው ሀናና ኤድራ በአንድ ላይ ሲሆኑ የሚናደደው? ሁሌም ሀና የአሴሪያ ጆሮ መሆን ነበረባት። ጊዜው ሳይፈቅድ እንግዲህ በድንገት ኢዝራ ላፍ አድርጓታል። አሁን ግን ኢዝራና ሀና ፍቅራቸው ይቀጥላል አይቀጥልም የሚለውን ደግሞ አብረን የምናይ ይሆናል ማለት ነው። በጣም የሚገርም ነው። የወይዘሮ ሜላት ጉዳይና የእርግብ ጉዳይስ ምን ይደርስ ሲሆን እንግዲህ ወይዘሮ ሜላት አብራት ያለችውንም ልታስወጣ የድርጅቷን መሪ እንድትጠራላት እና በድጋሚ ይግባኝ እንዲጠየቅላት አድርጋለች። እዛው እስር ቤት ሆና ለሌላ የምታግዝ ናት ወይዘሮ ሜላት መልካምነቷ ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን እርግብ የሀናን ጉዳይ የሀና የእርግብን መልእክት ሰምታ ሀናን እናቷን ነጻ ታስወጣታለች አታስወጣት የሚለው ነገር በጣም የሚገርም ነው የሆነባቸው ለሁሉም ማለት ነው። እና ውዶችዬ በቀጣይ እስከምንመጣ ቪዲዮ ግን ላይክ ሼር እያደረጋችሁ ቤተሰቡን ወዳችኋለሁ። አላህ ሱብሃነሁ ወተዓላ ይጠብቃችሁ። ባይ ባይ። መልካም ጊዜ። ዱዓዬ ተሰምቶ ዘመን ላትደርስበት